ሰላም ጤና ይስጥልኝ የጤና ጉዳይ ቻናል ቤተሰቦች እንደምን ቆይታችኋል? ዛሬ በእርግዝና ወቅት ብዙ እናቶቻችንን ቤተሰቦቻችንን በጉጉት ስለሚያስጠብቀው አንድ አስደሳች ጉዳይ እናወራለን። ይህም የልጃችሁን ጾታ ምን ይሁን የሚለውን ነው። እርግጥ ነው በሕክምና ሳይንስ የልጅን ጾታ በክሊኒካዊ ምርመራ ማወቅ ቢቻልም እንኳን በባህላዊ መንገድና በተለያዩ ምልክቶች ደግሞ ገና ምርመራ ሳናደርግ የልጃችንን ጾታ እንድንገምት የሚያደርጉን አስገራሚ መንገዶች አሉ። በዛሬ ቆይታችን እንግዲህ በእርግዝና ወቅት የልጃችሁን ጾታ ያለምንም ምርመራ የምታውቁባቸውን 6 የሴትና 6 የወንድ ጾታ የሚያመለክቱ ገራሚ መንገዶችን በጥልቀት እናያለን። እነዚህ ምልክቶች በሳይንሳዊ እይታ ምን ይመስላሉ የሚለውንም አብረን እንመለከታለን ማለት ነው። ውድ ተመልካቾች ይህ መረጃ ለእናንተም ሆነ ለምትወዳቸው ሰዎች በጣም አዝናኝና ጠቃሚ በመሆኑ እስከ መጨረሻው አብራችሁኝ እንድትቆዩ ጋብዛችኋለሁ። እንደተለመደው እንዲህ ያሉ መረጃዎች እንዲደርሷችሁ ደግሞ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። አብራችሁኝ ቆዩ። እንግዲህ ወደ ዝርዝር ነጥቦቹ ከመግባታችን በፊት አንድ እጅግ አስገራሚ እውነታ ላካፍላችሁ። አንዳንድ ሳይንሳዊ ጥናቶች እንደሚጠቁሙት ከሆነ በእርግዝና ወቅት የሚታዩ የተወሰኑ ምልክቶች ከልጁ ጾታ ጋር ቀጥተኛ ግንኙነት ሊኖራቸው ይችላል። ነገር ግን ሌሎች ምርምሮች ደግሞ ውጤቱ ከሰው ወደ ሰው ሊለያይ እንደሚችል ይናገራሉ። በሌላ በኩል ደግሞ ምንም እንኳን ሳይንሳዊ መረጃ ባይኖራቸውም በብዙዎቻችን እናቶችና አያቶች ዘንድ ለዘመናት ሲያገለግሉ የቆዩና ውጤታቸውን ብዙዎቻችንን ያስደነቁ ገራሚ የጾታ መገመቻ መንገዶች አሉ። ዛሬ ግን እኛ የምናያቸው ምልክቶችም እነዚህን ሁሉ ያካተቱና እጅግ አጓጊ የሆኑትን ነው። ለምሳሌ በእርግዝና ወቅት ትልቁ ጉጉት የሚሆነው የማገኘው ልጅ ወንድ ነው ወይስ ሴት የሚለው ነው። ምንም እንኳን አልትራሳውንድ አስተማማኝ ቢሆንም ሳይንሳዊ ጥናቶች ግን አንዳንድ ምልክቶች የልጁን ጾታ አስቀድመው ሊጠቁሙ እንደሚችሉ ይናገራሉ። በቅድሚያ ሴት ልጅ መጸነሳቸውን የሚጠቁሙ 6 ዋና ዋና ምልክቶችን እናያለን። አንደኛውና ዋነኛው ምልክት ከባድ የማለዳ ህመም ነው። አብዛኞቹ እናቶች በእርግዝና ወቅት መጠነኛ የማቅለሽለሽ ስሜት ሊሰማቸው ይችላል። ነገር ግን አንዳንድ እናቶች ላይ ስሜቱ በጣም ጠንከር ይላል። ይህም በሳይንሱ ሃይፐርሜሲስ ግራቪዳረም ተብሎ ይጠራል። ጥናቶች እንደሚያሳዩት ከሆነ ሴት ልጅ የጸነሱ እናቶች ከወንድ ይልቅ ለዚህ ከባድ የማቅለሽለሽና የማስታወክ ስሜት የመጋለጥ ዕድላቸው ሰፊ ነው። ለዚህ ደግሞ ዋነኛው ምክንያት HCG የተባለው የእርግዝና ሆርሞን ነው። ሴት ጽንሶች ይህንን ሆርሞን ከወንድ ጽንሶች በበለጠ መጠን ስለሚያመነጩ በእናቲቱ ላይ የሚፈጠረውን የማቅለሽለሽ ስሜት ያባብሰዋል። ስለዚህ ከባድ የማለዳ ህመም የሚሰማችሁ ከሆነ ሴት ልጅ የመጸነሳቸው እውነታ ከፍ ያለ ይሆናል ማለት ነው። ሁለተኛው ደግሞ የመርሳት ችግር ይገጥማቸዋል። ምክንያቱ በውል ባይታወቅም እንኳን አንዳንድ የጥናት ውጤቶች እንደሚያመለክቱት ሴት ልጅ ያረገዙ እናቶች ወንድ ልጅ ካረገዙ ጋር ሲነጻጸሩ ነገሮችን የማስታወስ ብቃታቸው በተወሰነ መልኩ ይቀንሳል። በተለይም መረጃዎችን በትኩረት በማዳመጥ ረገድ አእምሯዊ የሂሳብ ስሌቶችን በመስራትና ነገሮችን በምናብ ስሎ በማስታወስ በኩል ተደጋጋሚ የመርሳት ምልክቶች ይታይባቸዋል። ስለዚህ የያዛችሁት ቁልፍ የት እንዳስቀምጣችሁት ቢጠፋባችሁም ወይም ቀላል የሚባሉ ነገሮችን ማስታወስ ቢሳናችሁ ለዚህ የእርግዝና አእምሮ መዘንጋት ምክንያት በማህፀናችሁ ያለችው ትንሿ ልጅ መሆኗን ማወቅ ሊያጽናናችሁ ይችላል። ስለዚህ ሴት ልጅ በማህፀናችሁ በምትፈጠር ጊዜ ነገሮችን የመርሳት ችግር ሊገጥማችሁ ይችላል ማለት ነው። ሶስተኛው ደግሞ ከፍተኛ የውጥረት ወይም የጭንቀት ስሜት ሊሰማችሁ ይችላል። አንዳንድ ተመራማሪዎች እንደሚሉት ከሆነ ጽንስ በሚፈጠርበት ወቅት እናቲቱ በከፍተኛ ጭንቀት ወይም ውጥረት ውስጥ ከነበረች ሴት ልጅ የመውለድ ዕድሏ ሰፊ ነው። ለዚህም እንደ ምክንያት የሚጠቀሰው የሴት ጽንስ በማህፀን ውስጥ በሚገጥሙ አስቸጋሪ ሁኔታዎችን የመቋቋም አቅሟ ከወንድ ጽንስ የተሻለ በመሆኑ ነው። ወንድ ጽንስ በማህፀን ውስጥ ለሚፈጠሩ ጥቃቅን የጤና ወይም የሁኔታ ለውጦች ይበልጥ ተገላጭ ሲሆን፣ ሴት ልጅ ግን ተፈጥሯዊ ጥንካሬ አላት ተብሎ ይታመናል። ለምሳሌ በ2021 የተደረገ አንድ ጥናት እንደሚያመለክተው ከሆነ በደማቸው ውስጥ ከፍተኛ የኮርቲዞል መጠን ያላቸው እናቶች ይህም ከፍተኛ የጭንቀት ምልክት ሲሆን ሴት ልጅ የመውለድ አዝማሚያቸውም ከፍ ያለ ሆኖ ተገኝቷል። ስለዚህ በእርግዝና ወቅትም ሆነ ጽንስ ከመፈጠሩ በፊት የሚገጥሙ የጭንቀት ሁኔታዎች ተፈጥሮ የራሷ ሚዛን እንድትጠብቅ በማድረግ ጠንካራዋን ሴት ልጅ ወደ ዓለም እንድትመጣ መንገድ ይከፍትላታል ማለት ነው። አራተኛው ደግሞ ጽንሱ አቀማመጡ ዘወርዋራ ወይም ደግሞ በእግር ከሆነ ሴት ልጅ የመሆን ዕድሏ ከፍተኛ ነው። የእርግዝናችሁ ጊዜ 32 ሳምንታትን አልፎም ጽንሱ አሁንም በግትርነት ራሱን ወደ ላይ እግሩን ደግሞ ወደ ታች አድርጎ ተቀምጦ ከሆነ እንግዲህ የሴት ልጅ እናት ለመሆን መዘጋጀት ሳይኖርባቸው አይቀርም።
በሃንጋሪ ሀገር ውስጥ በአንድ ጽንስ ላይ የተደረገ ጥናት እንደሚያመለክተው በተፈጥሮ አቀማመጣቸው ዘወርዋራ ወይም በእግራቸው የሚወለዱ ህጻናት ከወንዶች ይልቅ በብዛት ሴቶች ሆነው ተገኝተዋል። ይህ ሁኔታ ብሪጅ ተብሎ የሚጠራ ሲሆን አብዛኛውን ጊዜ ህጻናት ወደ መወለጃ ቀን ሲቃረቡ ራሳቸውን ወደ ታች ማዞር ሲገባቸው፣ ሴት ልጆች ግን በራሳቸው ፍላጎት አቀማመጣቸውን ሳይቀይሩ የመቆየት ዝንባሌ ያላቸው። ስለዚህ ጽንሱ ለመዞር ፈቃደኛ ካልሆነ ይህ ሁኔታ ለቤተሰቡ አዲስ ሴት ልጅ እየመጣች መሆኑን የሚጠቁሙ ሌላው አስደሳች ምልክት ሊሆን ይችላል ማለት ነው። አምስተኛው ደግሞ የፊት ላይ ብጉር ወይም የቆዳ መለዋወጥ ሊገጥማችሁ ይችላል። በእርግዝና ወቅት የፊት ላይ ብጉር መውጣት ሴት ልጅ ልትወልጂ ነው፣ ውበትሽን እየሰረቀች ነው የሚለውን የቆየ አባባል ሰምታችሁ ይሆናል። ይህንን አባባል እውነት ለማስመስከር በሚመስል መልኩ በ35 እናቶች ላይ የተደረገ አንድ ጥናት አስገራሚ ውጤት አሳይቷል። ተመራማሪዎቹ እንዳረጋገጡት ከሆነ ሴት ልጅ የሚጠብቁ እናቶች ከወንድ ልጅ እናቶች ይልቅ በሁለተኛውና በሶስተኛው የእርግዝና ክፍለ ጊዜ የፊት ላይ ብጉር በብዛት ይወጣባቸዋል። ይሁን እንጂ ለዚህ ዋነኛው ተጠያቂ በእርግዝና ወቅት የሚፈጠር የሆርሞን መለዋወጥ ቢሆንም ውጤቱን ግን ሙሉ በሙሉ እንደ እርግጠኛ ምልክት ላለመውሰድ መጠንቀቅ ያስፈልጋል። ምክንያቱም ብጉር በማህፀን ውስጥ ያለው ጽንስ ወንድም ሆነ ሴት በብዙ እናቶች ላይ የሚታይ የተለመደ የእርግዝና ክስተት ነው። ሆኖም ግን ፊትሽ ላይ የሚታየው ለውጥ በቤቱ ስለምትወጣው አዲሷ ቆንጆ ሴት ልጅ ምልክት ሊሆን እንደሚችል ማሰቡ በራሱ ደስ የሚል ስሜት ያለውና ሊሆን የሚችል አዝማሚያ ያለው ክስተት ነው ማለት ነው። ስድስተኛና ሌላኛው ደግሞ በምትኖሩበት ወይም በምትገኙበት አካባቢ ወይም ኢኳቶር አካባቢ መሆን ነው። ምናልባት በሞቃታማ የባህር ዳርቻዎች ላይ የእረፍት ጊዜያቸውን አሳልፋችሁ ከሆነ ይህ ሁኔታ ሴት ልጅ የመውለድ ዕድላችሁን ከፍ ሊያደርገው ይችላል። አንዳንድ ጥናቶች እንደሚያመለክቱት እንደ ኢኳቶር ባሉ ሞቃታማ የአየር ንብረቶች ውስጥ ሴት ልጆች በብዛት ይወለዳሉ። በተቃራኒው ደግሞ ቀዝቃዛ አየር ባላቸው አካባቢዎች የወንድ ልጅ ልደት በብዛት ይታያል። ይህ ለምን እንደሚሆን ተመራማሪዎች እስካሁን ግልጽ የሆነ መረጃ ባይኖራቸውም፣ ማለትም የአየር ንብረቱ ተጽዕኖ የሚያሳድረው ጽንሱ ከመፈጠሩ በፊት ነው ወይስ በኋላ የሚለውን ባይታወቅም፣ ሌላ አስገራሚ ግኝት ግን አለ። ይኸውም የአየር ሙቀት በጣም በሚጨምርበት ወቅት የሴት ልጆች ቁጥር ይበልጣል። ለዚህም ምክንያቱ የወንድ ጽንስ እንደ አየር ንብረት ለውጥ ያሉ ውጫዊ ጫናዎችን የመቋቋም አቅሙ ከሴት ጽንስ ያነሰ በመሆኑ ሳይሆን አይቀርም ተብሎ ይታሰባል። ስለዚህ የአየር ንብረቱ ሙቀት ለሴቷ ጽንስ ምቹ ሁኔታን ሲፈጥርላት፣ ለወንዱ ግን ፈታኝ ሊሆንበት ይችላል ማለት ነው። እንግዲህ እነዚህ 6 ነገሮች እናንተ ሴት ልጅ መጸነሳችሁን ከሚያመለክቱ ምክንያቶች ውስጥ በዋናነት የሚጠቀሱት ናቸው ማለት ነው። በመቀጠል ደግሞ ወንድ ልጅ መጸነሳችሁን የምታረጋግጡባቸውን 5 መንገዶችን እንመለከታለን። ለምሳሌ አንደኛ፣ በጽንሰት ወቅት የሚወሰድ ከፍተኛ የካሎሪ መጠን ነው። በሳይንሳዊ ምርምሮች እንደተረጋገጠው አንዲት እናት በምትጸንስበት ወቅት የምትመገበው የምግብ አይነት የልጇን ጾታ በመወሰን ረገድ የራሱ የሆነ ሚና ሊኖረው ይችላል። ጥናቶች እንደሚያመለክቱት በጽንሰት ወቅት ከፍተኛ የኃይል መጠን ያላቸውን ምግቦች አዘውትረው የሚመገቡና ቁርስ የማያሳልፉ እናቶች ወንድ ልጅ የመውለድ ዕድላቸው በትንሹ ከፍ ይላል። ለምሳሌ በከፍተኛ ሁኔታ ካሎሪ የሚወስዱ እናቶች ወንድ ልጅ የመውለድ ዕድላቸው 56 በመቶ ሲሆን፣ ዝቅተኛ ካሎሪ በሚወስዱ ዘንድ ደግሞ ወደ 45 በመቶ ዝቅ ይላል። ይህ ሁኔታ በተፈጥሮ በዝግመተ ለውጥ ሕግ ሲታይ ወንድ ጽንስ ከሴት ጽንስ በተሻለ መልኩ ለማደግና ለመጠናከር ከፍተኛ ጉልበትና ግብዓት ስለሚፈልግ ሰውነት የተትረፈረፈ ምግብ ባለበት ሁኔታ ለወንድ ጽንስ ቅድሚያ የመስጠት ዝንባሌ ስለሚኖረው ነው። ስለዚህ በጽንሰት ወቅት በደንብ መመገብ ተፈጥሮ ለወንድ ልጅ ዝግጁ መሆኗን የምታረጋግጥበት አንዱ መንገድ ሊሆን ይችላል ማለት ነው። ሁለተኛ ደግሞ የምግብ ፍላጎትን ከወትሮ በተለየ የሚጨምር ከሆነ ነው። ወንድ ይሆን ወይስ ሴት የሚለው ትልቅ ጥያቄ መልሱ ያለው እናንተ ምግብ ላይ በምታሳዩት ፍላጎት ሊሆን ይችላል። አንድ ጥናት የነፍሰ ጡር እናቶችን አመጋገብ በተመለከተ ያገኘ ውጤት እንደሚጠቁመው ከሆነ ወንድ ልጅ ያረገዙ እናቶች ሴት ልጅ ካረገዙት እናቶች ይልቅ በአማካኝ በ10 በመቶ ብልጫ ያለው ካሎሪ ወይም ምግብን ይመገባሉ። ለመሆኑ ይህ ለምን ይሆናል ካላችሁ ደግሞ ተመራማሪዎች እንደሚገምቱት በውስጣችሁ ያለው ወንድ ጽንስ የሚያመነጨው ቴስቴስትሮን የተባለው ሆርሞን እናቲቱ ላይ ከፍተኛ የረሃብ ስሜት እንዲፈጠር ምልክት ሊሰጥ ይችላል። ይህም ወንድ ሕፃን ሲወለዱ ከሴት ሕፃናት በሰውነት መጠናቸው ለምን ገዘፍ እንደሚሉ አንዱ ማብራሪያ ሊሆን ይችላል። ስለዚህ የምግብ ፍላጎታችሁ በከፍተኛ ሁኔታ መጨመሩ በውስጣችሁ ትንሹ ጀግና እያደገ መሆኑን የሚጠቅሙ አስደሳች ምንጭ ሊሆን ይችላል ማለት ነው።
ሶስተኛው ደግሞ የሚወዱትን ምግብ መጥላት ከጀመራችሁ ነው። ቀደም ሲል በጉጉት የምትመገቡት ተወዳጅ ምግብ አሁን ላይ ሽታውም ሆነ መልኩ ሊያስጠላችሁ ይችላል። ይህ ከሆነ የምስራች ነው። ምክንያቱም ተመራማሪዎች እንደሚሉት አንዲት ነፍሰ ጡር እናት ለምግቦች ያላት የመጸየፍ ስሜት በጨመረ ቁጥር በውስጧ ወንድ ልጅ የመሸከም እድሏ ከፍተኛ ነው። ይህ ለምን ይሆናል ካላችሁኝ ደግሞ የዚህ ምስጢር ያለው ከሰውነታችሁ በሽታ የመከላከል ስርዓት ጋር ነው። ጥናቶች እንደሚጠቁሙት ከሆነ ወንድ ጽንስ ከሴት ጽንስ ይልቅ በተፈጥሮ ትንሽ ለስላሳና ከፍተኛ ጥንቃቄን የሚፈልግ ነው። ሰውነትሽ በውስጥሽ ያለውን ትንሹን ልዑል ከተለያዩ ጀርሞችና ጉዳቶች ሊያደርስ ከሚችሉ ነገሮች ለመጠበቅ ሲል በምግብ በኩል ሊመጡ የሚችሉ አደገኛ ተጋላጭነቶችን አስቀድሞ ለመከላከል የመጸየፍ ስሜትን እንደ መከላከያ ጋሻ ይጠቀማል። በቀላል አነጋገር ሰውነትሽ ለልጁ ደህንነት ሲል አንቺ አጠራጣሪ ከሆኑ ነገሮች እንድትርቂ በግዳጅ እያስጠነቀቀሽ ነው ማለት ነው። ስለዚህ የምትወጂውን ምግብ መጥላትሽ ሰውነትሽ ለልጁ እያደረገው ያለውን ልዩ ጥበቃ እንደሆነ አስበሽ መደሰት ያለብሽ ማለት ነው። አራተኛው ደግሞ የእርግዝና ስኳር ሊያጋጥምሽ ይችላል። አንዳንድ ጥናቶች እንደሚያሳዩት ወንድ ልጅ የሚጠባበቁ እናቶች ከሴት ልጅ ነፍሰ ጡሮች ይልቅ ለእርግዝና ስኳር የመጋለጥ እድላቸው ከፍተኛ ነው። ይህ የጤና ሁኔታ በደም ውስጥ ያለው የስኳር መጠን ከተገቢው በላይ ከፍ ሲል የሚከሰት ነው። ወንድ ጽንስ በነፍሰ ጡር እናቶች ላይ ከሴት ጽንስ በበለጠ ለምን እንዲህ ያለ የሜታቦሊዝም ለውጥ እንደሚመጣ ተመራማሪዎች እስካሁን እርግጠኛ ባይሆንም እንኳን ግኝቱ ግን በተለያዩ ጥናቶች የተረጋገጠ መሆኑን ይገልጻሉ። ስለዚህ ወንድ ልጅ በምትጸንሱበት ጊዜ የእርግዝና የደም ስኳር መጠናችሁ ከፍ ሊል ይችላል ማለት ነው። አምስተኛና የመጨረሻው ደግሞ ማንኮራፋት ማብዛት ነው። ሌላኛው አስገራሚ ጥናት ደግሞ ወንድ ልጅ ያረገዙ እናቶች ሴት ልጅ ከሚያረግዙ ጋር ሲነጻጸር ለእንቅልፍ መዛባት ወይም እንደ ማንኮራፋትና በእንቅልፍ ወቅት ለሚከሰት የመተንፈሻ ችግር ያላቸው ተጋላጭነት በ1.5 እጥፍ እንደሚበልጥ ያሳያል። ወንድ ጽንስ ለምን ለእንቅልፍ መዛባት መንስኤ እንደሚሆን በግልጽ ባይታወቅም አንደኛው መላምት ግን ወንድ ልጅ የሚሸከሙ እናቶች የፕሬግናንሲ አሶሺየትድ ፕላዝማ ፕሮቲን ኤ ማለትም ከእርግዝና ጋር የተያያዘ የፕላዝማ ፕሮቲን ኤ የተባለውን የእርግዝና ሆርሞን መጠናቸው ከፍተኛ መሆኑ ነው። ይህ የሆርሞን መጠን ማነስ ደግሞ ከእንቅልፍ መዛባትና ከመተንፈስ ችግር ጋር ግንኙነት እንዳለው ይታመናል። ስለዚህ በምትተኙበት ጊዜ የማንኮራፋት ሁኔታ የሚስተዋልባችሁ ከሆነ ወንድ ልጅ የመጸነስ እድላችሁ ከፍተኛ ነው ማለት ነው። ውድ የጤና ጉዳይ ቻናል ቤተሰቦች ለዛሬ ያዘጋጀውላችሁ የልጃችሁን ጾታ ያለ ምርመራ የምታውቁባቸውን 6 ገራሚ መንገዶችን ይህንን ይመስል ነበረ። እርግጥ ነው እነዚህ ምልክቶች ልጃችሁን በጉጉት ለምትጠብቁ እናቶችና አባቶች አስደሳችና አዘናኝ የመገመቻ መንገዶች ናቸው። ነገር ግን 100% እርግጠኛ ለመሆን የሕክምና ባለሙያ ማማከርና አልትራሳውንድ መነሳት ዋነኛ መንገድ መሆኑን መዘንጋት የለበትም። ከምንም በላይ ደግሞ የልጁ ጾታ ምንም ይሁን ምን ጤናማ ልጅ እንዲሆን አስፈላጊውን ጥንቃቄና ክትትል ማድረግ ለእናንተ ለወላጆች ትልቅ ኃላፊነት ነው። ይህ መረጃ ለብዙዎች ጠቃሚና አዝናኝ ስለሚሆን ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትርሱ። እናንተስ በእርግዝናችሁ ወቅት የገጠማችሁ ልዩ ምልክት አለ? በኮሜንት መስጫ ላይ አጋሩኝ። በቀጣይ ደግሞ በሌላ አዲስና ጠቃሚ የጤና መረጃ እስክንገናኝ ድረስ ጤናችሁ ተጠብቆ በደስታ ቆዩልኝ። መልካም ጊዜ ይሆንላችሁ።